የሙሴ አሟሟት። ሰላም ልጆች፣ ዛሬም እንደተለመደው በአዲስ የመጽሐፍ ቅዱስ ታሪክ ተመልሰናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሙሴ ነኝ። ከመሞቴ በፊት የተከሰተ አንድ የመጨረሻ ታሪክ ልንገራችሁ። በምድረ በዳ 40 ዓመት ከቆየም በኋላ በመጨረሻ የተስፋይቱ ምድር ድንበር ላይ ደረሰ። ከጉባኤው ጋር ወደ ተስፋይቱ ምድር እንደማልገባ ባውቅም እነርሱ ስለሚገቡ እና በውስጧ ስለሚደሰቱባት እጅግ ደስተኛ ነኝ። እግዚአብሔር ለአባቶቻችሁ ያደረገላችሁን ነገሮችም እንዲሁም ትእዛዛቱንና ሕጎቹን ላሳስባችሁ እፈልጋለሁ። ልክ 120 ዓመት እንደሆነኝ እግዚአብሔር ወደ ናባው ተራራ አናት እንደወጣ በዚያም ለአብርሃም ለይስሐቅና ለያዕቆብ ለዘራቸው ሊሰጣቸው የማለላቸውን የተስፋይቱን ምድር እመለከት ዘንድ ጠየቀኝ። የተስፋይቱን ምድር ከርቀት ለማየትና እግዚአብሔር ለማመስገን ወደ ተራራ ወጣ። ታውቃላችሁ ልጆች፣ እግዚአብሔር መጥቶ የሙሴን ነፍስ በመውሰድ ስጋውን ቀበረው። ሙሴን ለመቅበር ማንም አልተዘጋጀም። በሞተም ጊዜ ከቤተሰቡም ሆነ ከጉባኤው ማንም አልነበረም። ይሁንና እግዚአብሔር ራሱ የሙሴን ነፍስና ስጋ ወሰደ። ዲያብሎስ አይሁድ በእግዚአብሔር ፈንታ ሙሴን እንዲያመልኩት የተቀበረውን ቦታ ለመግለጥ ፈለገ። ነገር ግን የመላእክት አለቃ የሆነው ቅዱስ ሚካኤል በእግዚአብሔር ስም ገሰጸው። የሙሴ ስጋ የት እንደሚገኝ እስካሁን ማንም አያውቅም። ልጆች፣ ለዛሬ የያዝነው የመጽሐፍ ቅዱስ ታሪክ ትረካ ይህን ይመስላል። በቀጣይ በሌላ የመጽሐፍ ቅዱስ ታሪክ ትረካ እስክንገናኝ ሰላም ቆዩን።